እንደዛ ነው በኋላ ፈልገዋለሁ ሳሙናውን አድርጊ ያን ሳሙና አይለቅም እብድነሽ እንደሽ እሺ ነው ምን እያደረግሽ ነው ድንበለት ይሞቃል አይደል እየቀለድሽ ነው ከበረዶ የቀዘቀዘው አምጥተሽ ይሞቃል ነው እንትኛለሽ እንዴ እንደዛ ከሆነማ በደንብ ይቀዝቅዝ ድንበለት ወይኔ ፈጣሪ አሳበድሽኝ አይደል አንተ ግን ጨካኝ በቃ እሺ በቃ እሺ ቻው ደግሞ ለማንም እንዳትናገር ያልኩሽ ነገር አሁንም ይቀጥላልሽ ይሄን ነገር ማንንም ማውቅ የለበትም ለማንም እንዳትናገር አታስብ ለማንም ሰው አልናገርም መርሞ ስለሰጠሽኝ ጊዜ በጣም አመሰግናለሁ ቻው ማማ ምንድን ነው ድንብላል ማማ ከት እንዴት ለምን መጡ ከዚሁ ምን ሆነሻል ምን ሆንኩኝ ተደናገጥሽ እኮ አዎ ተደናገጥኩ አይደል ማለት ያው ይመጣሉ ብዬ ስላላሰብኩኝ ነው እንዴ እና አቅፈሽ ሰላም አትይኝም እንዴ እሎታለሁ ያው ዕቃ ስለያዝኩ ነው ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤታችንን ተቀላቀሉ እንላለን በትህትና መልካምነት አይከፈልበትም ሀኒ ከፍቅረኛዋ ጋር እልም ያለ ቅልጥ ያለው መንደር ቅልጥ ያለው ፍቅር ውስጥ ገብታለች እየተጨናጨነች እያወራች ነው ያለችው እዝራን ያላንተ አይሆንልኝም አንተ ሁሉ ነገሬ ነህ ስላወቅኩ ደስ ብሎኛል እያለች ፍቅሯን እየገለጸችለት ትገኛለች አይናፋርነቷም እየለቀቃት ነው ማለት ነው በኋላ ላይም ቴክስት እየተጻጻፈች አያቷ ታያታለች አያቷም ሰው አታየኝም ብላ ነበረ ግን እያየቻት ነው እየሳቀችባት አያትየዋም በኋላ ላይ ጨረቃው አንቺ ነው የምትመስል እንደዚህ ምናምን ጨረቃዋ ተኛች እንዴ ምናምን ሲል እየሳቀች በጣም ከት ብላ ትነሳለች አያትየዋ እንዴ ሳኩኝ እንዴ ምናምን ጣራ እስኪቀደድ ምንድነው እንደምትሰቂው ምናምን እያለቻት ከዛም እጅግ በጣም ትደነግጥና እንዴ ሳኩኝ እንዴ አያቴ ሰቂያለሁ እንዴ ምናምን ትላለች እንዴ እድሜሽ እኮ ነው እድሜሽ ነው ጊዜሽ ነው ደግሞ አራዳ እኮ ነው የፋራ መሰልኩሽ እንዴ አራዳ እኮ ነኝ ምናምን ትላለች ማለት ነው ግን ቆንጆ ነው አይደል መቼም ታውቂያለሽ ዘራችን እንዳይበላሽ እኛ ቤት ታውቂያለሽ ቆንጆ ነን እና ዘራችን እንዳይበላሽ ምናምን ስትላት አያቴ ምናምን ማነው እሱ ምናምን ትላለች አይ እንግዲህ በቃ ፈሽተኝ በቃ እያለች ተሳለቅባታለች ወይዘሮ ባዩሽ ከእስር ቤት ወጣለች ከእስር ቤትም ስትወጣም ከአቶ በቃሉ ጋር በጣም ኃይለኛ ጦርነት ውስጥ ገብታለች ማለት ነው ምክንያቱም አቶ በቃሉም በጣም ፈርቷል ግን እሷንም ያጠፋት ይፈልጋል ምክንያቱም ለሜላት እንዳትነግርበት ስለሚፈልግ ብቻ እጅግ በጣም ፈርቷታል ማለት ነው ነይ እና ላግኝሽ ብሎ ስለ እርግብም ስትነግረው እርግብ የት ናት ስልኳን ስትከፍተው እርግብ እንደደወለች ቴክስትም እንደላከች ያሳውቀ መልእክት እንደገባላት ምናምን ታያለች ከዛ በጣም ተደነግጥና እንዴ
እርግብን አልገደልካትም እንዴ ትለዋለች። አይ ገድያታለሁ ምናምን ብሎ ለማስተባበል ቢሞክርም ነገር ግን ያው እንዳልገደላት ስላወቀች መጨረሻ ላይ ታውቋል ማለት ነው። እንዳልገደላት አውቃለች። እርግብም የለችም አባቷ ጋር ትሄድ ምን ትበል አይ የሚታወቅ ነገር የለም። ባዩሽ ግን ለሷን ለማስገደል ነበረ ጥረቷ፣ አልተሳካላትም። እርግብ ወደ አባቷ የተመለሰች ይመስለናል። ግን የእርግብ ወደዛ መመለስ ከቤተሰቡ ጋር ሁሉ ታቆራርጠኛለች ሁሉም ነገር ከተናገረች ብላ ፈርታ ነው እንጂ ለዚህ ለስራዋ ብቻ ምናምን አይደለም። ያው ተናግራለች። ከቤተሰብ ጋር ታቆራርጠኛለች ስትል ትነግረዋለች። ወይዘሮ ሜላት ለሀና እየነገረቻት ነበረ። ባዩሽ ጋር ሂጄ ትላታለች። አይ ይሄን 3 ቀን ሰላም አይደለሽም እማዬ፣ ምንድን ነው የተፈጠረው? 2 ቀንሽ ነው እንደዚህ ተክዘሻል፣ ከሰው ጋር አትቀላቀይም፣ ምንድን ነው የተፈጠረ ነገር አለ ስትላት፣ ያስታውቅብኛል እንዴ እኔ ልጅ ስትላት፣ አዎ በደንብ ነው የሚያስታውቅብሽ እማዬ ስትላት፣ ከዛም ምን እባክሽ ባዩሽን እኮ ልጠይቃት ሂጄ ነበረ እና ታዲያ ስትላት፣ አይ አንቺን ገንዘብ ከዚህ በኋላ አታገኝም፣ ከዚህ በኋላ ተስፋሽን ቁረጭ ምን ስላት፣ ከአንቺ ገንዘብ ማን ፈለገ? ከአንቺ የምፈልገው የምወስድብሽ መስፍኔን ነው ምናምን አለችኝ። እና እሱ በጣም ምንድን ነው ያለችው እያልኩኝ በሱ ተጨንቄያለሁ ትላለች። እና እንዴ እማዬ ምን ማለት ነው? ስለዚህ ለምን አባዬን አትጠይቂውም ትላታለች። እኔም እሱ የሚያውቀው ነገር ካለ ልጠይቀው እያልኩ እያሰብኩኝ ነው ትላለች። ከዛም አዎ እማዬ ጠይቂና ከዛ በኋላ ይታወቃል ስትላት፣ እሺ እጠይቃለሁ ቤተነሽ አሁን ወደ ሳሎን እንሂድ ብላ አያትየዋም መታ ነበረ። አያትየዋም ስትመጣ ያው ድንብላልን እንደምታያት በጣም ፈርታ ነበረ። ድንብላል ምግብ ሰርታ ለተምቹ እየወሰደችለት እያለ ነው አያትየው ምጥት ያሉት። ከዛም ደንግጣ ሰላም በይኝ እንጂ ወዴት እየሄድሽ ነው ስትላት፣ እሷ ድንብርብሯ ነበር የወጣው። ሰላም ልለወት ነበረ ግን ያው እጅ ሳህን ስለያዝኩኝ ነው እኮ ቁጭ አድርጊው ሳህን ነው የምን ሳህን ምናምን እያለች ስትደነባበር ለተምቹ ምግብ ልትወስድለት እንደሆነ ሳትናገር፣ ነገር ግን በኋላ ሜላትን መታ የት ሄዳ ነው ስትል የት እንደሆነ አላውቅም ሰው ልጠይቅ ብላ ነው የወጣችው። ይቺ ልጅ ግን እንዴት ብትጠግብ ነው እኔ በሌለሁበት እንደዚህ ቤት የምትሄደው ምናምን ስትላት፣ አይ እባክሽ የሚበላ ዝም ብለሽ አቅርቢልኝ ሜላት፣ አሁን ነገር አልፈልግም ትላታለች። በጣም ነበረ በጊዜው የደነገጠችው ማናት ድንብላል። ነገር ግን ከተምቹ ጋር ፍቅር ውስጥ ሳይገቡ አይቀሩም ማለት ነው። ተምቹና ድንብላል ተምቹ በጣም ተመችተዋለች። ምክንያቱም በጣም እያዘበችለት እና እያሰበችለት እስከሆነ ድረስ በጣም ተመችተዋለች ማለት ነው። ሳያስበው ፍቅር ውስጥ የሚገባ ይመስለናል። እንግዲህ በእርግብንም ታስረሳዋለች ብለን እናምናለን። እርግብ እንደምታስረሳው እርግጠኛ ነን። አብረን የምናይ ይሆናል። የእዝራ አፍቃሪ ደግሞ ሜሮን እንትናን ሀናን ግደልልኝ ብላ የሚወዳትን ልጅ ለማስላክ ሙከራ አድርጋ አልተሳካላቸውም። ውድ ቤተሰቦቻችን አብረን የምናይ ይሆናል። ቀጣዩን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ።